Nosotros salimos de su casa temprano por la mañana a buscar unos situación porque ya ella era parte de nosotros. Ella era la novia de mi hija. የኤሚሊ ፒጌሮ አሳዛኝ ግድያ የ16 ዓመቷ ኤሚሊ ፒጌሮ የ5 ወር ነፍሰ ጡር እያለች ነበር የተገደለችው። ለ9 ቀናት ጠፍታ ከቆየች በኋላ የተገኘችው የዚች የዶሚኒካን ሪፐብሊክ ተወላጅ አስክሬን በግዳጅ የተፈጸመ የጽንስ ማቋረጥ ምልክቶችና የራስ ቅል ስብራት ታይቶበታል። የልጅቷ የፍቅር ጓደኛና የመንግስት ሰራተኛ የነበረችው እንዲሁም ተስፋ ሰጪ የፖለቲካ ጉዞ የነበራት እናቱ በዚህ ድርጅት ውስጥ እጃቸው አለበት ተብለው ተጠርጥረው በቅድመ ፍርድ ቤት እስራት ላይ ይገኛሉ። ይህ ግድያ በፈጸመው አረመናዊ ድርጅትና የመንግስት ባለስልጣን ተሳትፎ አለበት በመባሉ መላውን የዶሚኒካን ሪፐብሊክ አስደንግጧል። የተባበሩት መንግስታት የህዝብ ፈንድ መረጃ እንደሚያሳየው በዶሚኒካን ሪፐብሊክ በየዓመቱ በአማካይ 200 ሴቶች በጾታቸው ምክንያት ብቻ ይገደላሉ። እንደ ጠቅላይ አቃቢ ህግ መረጃ ከሆነ ኤሚሊ ሞት በዚያው ዓመት ከጥር እስከ ነሐሴ ወር ባለው ጊዜ ውስጥ ከተፈጸሙት 153 መሰል ግድያዎች አንዱ ነው። አንዳንድ የመብት ተሟጋቾች ግን ትክክለኛው የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል ይሰጋሉ። በነሐሴ ወር መጨረሻ ላይ የተከሰተው ይህ ክስተት በህዝብ ዘንድ አሁንም ትልቅ መነጋገሪያ ሆኖ ከመቀጠሉም በላይ የሴቶች ግድያ ጉዳይ በፖለቲካውና በሚዲያው አጀንዳነት ቅድሚያ እንዲሰጠው አድርጓል። የኤሚሊን አስክሬን ለመፈለግ ምርመራ በሚደረግበት ወቅት ሌሎች ሁለት የ18 ዓመት ወጣት ሴቶች አስክሬኖች ተገኝተዋል። አንደኛዋ በእንጀራ አባቷ፣ ሌላኛዋ ደግሞ በጓደኛዋና በረዳቱ የተገደሉ ሲሆን ይህም በአገሪቱ ያለውን የሴቶች ግድያ አስከፊነት የበለጠ አጋልጧል። የሴቶች ግድያ በመላው ላቲን አሜሪካ ትልቅ ችግር ነው። የተባበሩት መንግስታት ድርጅት አካል የሆነው የላቲን አሜሪካና ካሪቢያን የስርዓተ ጾታ እኩልነት ታዛቢ መረጃ እንደሚጠቁመው በአካባቢው በቀን በአማካይ 12 ሴቶች ሴት በመሆናቸው ብቻ ይገደላሉ። እንደ አውሮፓውያን አቆጣጠር በ2014 ብቻ በ25 የላቲን አሜሪካ ሀገራት ውስጥ በድምሩ 2089 ሴቶች የዚህ አስከፊ ጥቃት ሰለባ ሆነዋል። ይህ ጉዳይ ለዓመታት በፍርድ ቤት ሲታይ ቆይቶ በመጨረሻም እንደ አውሮፓውያን አቆጣጠር በ2018 የሚከተለው ውሳኔ ተላልፏል። የኤሚሊ የፍቅር ጓደኛዋ በኤሚሊ ላይ ለፈጸመው ግድያና አስክሬን በመደበቅ ወንጀል ጥፋተኛ ተብሎ የ30 ዓመት ጽኑ እስራት በአገሪቱ ከፍተኛው ቅጣት ተብሎ ተፈርዶበታል። እናቱ ማርሌን ማርቲኔዝ መጀመሪያ ላይ ግድያውን በማቀነባበርና በመርዳት የ5 ዓመት እስራት ተፈርዶባት የነበረ ቢሆንም በኋላ ላይ ግን በይግባኝ ወደ 2 ዓመት ዝቅ ተደርጎላታል። ይህም በህዝብ ዘንድ ትልቅ ቁጣን ቀስቅሶ ነበር። መርማሪዎች እንዳረጋገጡት ኤሚሊ የተገደለችው በቤተሰብ ክሊኒክ ውስጥ ጽንሱን ለማስወረድ ሙከራ በተደረገበት ወቅት ነው። ጽንሱ እንዲቋረጥ የተፈለገው እናትየው የልጇ የፖለቲካ ስምና ዝና ይበላሻል በሚል ስጋት እንደነበረ ተገልጿል። ሆኖም ሙከራው ሳይሳካ ቀርቶ በጭንቅላቷ ላይ በደረሰ ከፍተኛ ድብደባ ህይወቷ አልፏል። የኤሚሊ ግድያ በዶሚኒካን ሪፐብሊክ ውስጥ ኒኦና ሜኖስ የተባለ ዓለም አቀፍ ንቅናቄ እንዲቀጣጠል አድርጓል። በሺዎች የሚቆጠሩ ሰዎች ወደ አደባባይ በመውጣት ለሴቶች ጥበቃ የሚሰጥ ጠንካራ ህግ እንዲወጣ፣ በሴቶች ላይ የሚፈጸም ጥቃት በልዩ ወንጀል እንዲመደብና በባለስልጣናት የሚደረግ ጣልቃ ገብነት እንዲቆም ጠይቀዋል። የኤሚሊ ታሪክ በላቲን አሜሪካ ባሉ ሌሎች ሀገራት እንደ ሜክሲኮና አርጀንቲና ተመሳሳይ ጥቃት ለሚደርስባቸው ሴቶች ድምጽ ሆነዋል። በክልሉ ውስጥ ያሉ ብዙ ሴቶች ፍትህ ለኤሚሊ የሚል መፈክርን በመጠቀም በየሀገራቸው ያሉ የፍትህ ስርዓቶች በሴቶች ላይ የሚፈጸሙ ወንጀሎችን በቸልታ ማየታቸውን እንዲያቆሙ ተጽዕኖ ፈጥረዋል። ይህ ታሪክ ዛሬም ድረስ በላቲን አሜሪካ የሴቶች መብት ተሟጋቾች እንደ ትልቅ ማስታወሻና የትግል ምልክት ይጠቀሙበታል። ለዛሬ ያመጣላችሁ እውነተኛ ወንጀል ታሪክ ይህን ይመስላል። በቀጣይ እስክንገናኝ ቸር ሰንብቱ። Ya no nos haga sufrir más. Danos luz.